በልጅነቴ እኔ እንደምትናፍቂኝ እያወቅኩ ያኑላ ትናፍቀኛለህ እኮ ያው የሰራሁትን ታውቃለህ። እኔ ለአንተና ለእናቴ ብዬ ነው። ቤተሰቦቼ ዛሬ ልጄ ላስደነግጠው ነው ማለት ነው። ምን እንደሚል ጤና ይስጥልኝ ውድ ዩቲዩብ ቤተሰቦቼ ተከታታዮቼ፣ እንዴት ናችሁ? ሰላማችሁ በያላችሁበት ይስፋ። አሁን ቤተክርስቲያን ሄጄ ነው የመጣሁት። ያው እየጠራውና ስሜቱ ምን እንደሚል እናየዋለን ማለት ነው። ያው ና እሺ እንዴት ነው? ደህና ግባ። ሰንበት እንዴት ነው? ጥሩ ነው። አሪፍ ነው። አሪፍ ነው። እሺ እኔ የምልህ አንድ የምነግርህ ነገር አለ። ምን ችግር የለውም ንገረኝ። ያው ከባድ ነው ስነግርህ፣ ምንም እየደበረኝ ነውና እንዴት ብዬ ልንገርህ? ተመልሼ ልሄድ ነው። የትም አዛበር ተመልሰሽ አረማት ተይዝ ያገቡኝ ያሙላ እዛ ሰርተሽ ደግመሽ እኔና አልናፈቅሽም እንዴ? አይ ትናፍቀኛለህ እኮ ያው የሰራሁትን ታውቃለህ። እኔ ለአንተና ለእናቴ ብዬ ነው እስካሁን ድረስ ራሱ በሰው ሀገር ያለሁት ማለት ነው። ግን ቢሆንም ደግሞ እዚህ መጥቼ እኔ እንዳሰብኩት አልሆነም። እዚህ አሁንም እኔም ከምቸገር አንተም ከምትቸገር ደግሞ ደስ ብሎክ አንድ ሁለት ዓመት እንደ በፊቱ አልቆይም። 4-5 ዓመት አልቆይም። አሁን ደስ ብሎክ 2 ዓመት ብቻ ፈቅደህልኝ ሄጄ ስንሰራ ደስ ይለኛል። እኔ ግንማ የሰው ሀገር ጥሩ አይደለም። እሱ ሀገር ብትሰሪ ለምሳሌ ብዙ አይነት ስራ አሉ ያለ ትምህርት የሚሰሩት። አሁን ቡና ብታፈ የራሱ ስራ ነው እዚህ ሀገር። ለምን እኔ ተለይተህ ስትሄጂ እኔም እኮ አስባለሁ። እሱ ሳታስብ ማለት እኔም እኮ ከአንተ ጋር ለመኖር ነበር ፍላጎቴ። ይህን ሁሉ ጊዜ ያው ተለያይተን ኖረናል። ግን ደግሞ ምን አለ መሰለህ ያውዬ፣ አሁን ያንንም ስትጀምር ብዙ መሰናክሎች አሉ እያየህ ነው። እና ቀን በቀን የማልፈው እየነገርኩህ ነው፣ እያየህ ነው። ግን አሁን ደግሞ እንደዚህ እዚህ ከምንቸገር እኔም አንተ ለተሻለ ነገር አንተ አሁን ተማሪ ነህ፣ ብዙ ነገር ይጠብቅሃል። በፊት ማረግልክ ነገር ማረግ አለብኝ። ያ ደግሞ ስታጣ አንተ ይሰማሃል። ለአንተ ስል ደግሞ አሁንም ቢሆን 2 ዓመት ሰርቼ በመጣ ደግሞ የተሻለ ህይወት ይኖረናል ብዬ አስባለሁ። ግን ማዛገር ለምሳሌ አንቺ በጦርነት ጊዜ ነው የመጣሽው። አሁን አንድ ነገር ብትሆኚ እሺ እኔ ባጣሽ፣ እሺ እዛ ሀገር ባጣሽ፣ ለገንዘብ ብለሽ ህይወትሽን ከምታጠፊ እዚህ ሀገር ብትኖሪ ይሻላል። አይ እንደዛ ሳይሆን ምን አለ መሰለህ አሁን እግዚአብሔር ስለጠበቀኝ አይደለም በሰላም ወደ ሀገር የመጣሁት። አሁንም ቢሆን ያው እግዚአብሔር ያውቃል ብለን መሄድ ነው እንጂ እየተጠራጠርክ አትሄድም። ስራ ስለሆነ ማለት ነው። ያ ግን አንተ ከፍቶክ ምናምን አይደለም እንደሄድ የምፈልገው። አንተ ደስ ብሎክ ከአንተ ጋር ተነጋግሬ ነው መሄድ ያለብኝ ብዬ አስባለሁ። እኔ ግን እንደሚመስለኝ ባትሄጂ ይሻለኛል። አንቺ ማለት እዛ 5 ዓመት ቆይተሽማ በልጅነቴ እኔ እንደምትናፍቂኝ እያወቅኩ ያኑላ ዓመት ቆይተሽ ሄደሽ አሁን ገና በቅርብ አሁንም ሄደሽ ባጣሽ ሲያማን ያውቃል ፈጣሪ ብቻ ነው የሚያውቀው። ስለዚህ እዚህ ሀገር ብትሆኚ ይሻለኛል። እሺ ማለት ያው እኔ እኮ እንደ ማለት ያው መሆኑ ምናምን ጠልቼው ሳይሆን በቃ ነገሮች አልተስተካከሉም። ያሉት ነገር ጥሩ ስላልሆነ እኔ ጋር ያለው ነገር ለዛ ብዬ ነው። ያን ያንተን ጥዬ እናንተን እናቴ እናንተን ጥዬ መሄድ አልፈልግም። ግን በቃ አላውቅም ምን እንደምልክ። ያው ብዬ ደስ እያለክ አይደለም ለብረውሽ እዛ የሚያረው የሰው ሀገሮች ከምሳሌ እሱ ሀገርሽ ተርቤ እንኳን ብኖር ይሻላል። የእናት ፍቅር እኮ የዘላለም እኮ ነው። ብር እኮ የሚያልቅ ነው። እሺ አሁን እኮ ያውዬ ምን አለ መሰለህ አሁን እኔ እንደ በፊቱ ላላረግልክ እችላለሁ። እዚህና እዛ አንዳንድ ነው። ይሄም ከግንዛቤ ያስገባክ እና ግን እዛ ባትሄጂ ይሻለኛል። ለምን አንደኛው ቤት እዛ ለምሳሌ አንቺ በጦርነት ጊዜ ነው የመጣሽው። ስለዚህ የሚያደው አሁን ደግሞ በሚቀጥለው ደግሞ የምትመጪበት አንድ ነገር ብትሆኚ ማን ያድንሻል? እዚሁ ሀገር ብትሆኚ ይሻላል። እንዳትሄጂ እሞክራለሁ። እንግዲህ አንተም ጸሎት አድርግልኝ። ከአቅሜ በላይ ከሆነ እሄዳለሁ። ግን ነገሮች ማስተካከል ከቻልኩ ደግሞ አስተካክላለሁ። እሺ ለማንኛውም ቪዲዮ እየሰራሁ እዛ ጋር ቪዲዮ አለ። እንዴት ናችሁ የዘኑ ዩቲዩብ ተከታታዮች ቤተሰቦች እንደምን ናችሁ እያልኩ ደህና ናችሁ?
ፕራንክ ተሰራብኝ እኔ ላይ እና ያው ይሄ እውነት እኮ ነው። ግን በነገራችን ሀሳብ ነው ያነሳውልክ። ቤተሰቦቼ ቪዲዮዎቻችን ከወደዳችሁ እሱ ልጄ ነው፣ የማታውቁኝ ልጄ ነው፣ የመጀመሪያ ልጄ፣ ሌላ የለኝም፣ ግን ያው የመጀመሪያ ልጄ ነው። ቤተሰቦቼ በቅንነት ኢትዮጵያን ያለሁት በቅርብ ነው ስደት የተመለስኩኝ። አበረታቱን። እንገራችሁ ምን ያልጉልን ሰብስክራይብ እያደረጋችሁ ላይክ ሼር እያደረጋችሁ ተባበሩን። እንወዳችኋለን። ቻው